እናንተ ቲቪ ተከታታዮች እንዴት ናችሁልኝ? ባላችሁበት የእግዚአብሔር ሰላም ፍቅር በዝዝት ይበልልኝ። እንዴት ናችሁልኝ? እንግዲህ መረጃዎቹን በየቀኑ አዲስ በተከፈተ ሰዓት አዲስ መረጃዎች እየመጡ ነው። በተለያየ ሰው በተለያየ ሁኔታ እንግዲህ እግዚአብሔር አምላክ እኔ እንጃ እቺ ልጅ እግዚአብሔር አምላክ እንዴት እንደሚወዳት እንዴት እንደሚያከብራት እኔ በዚች ልጅ አይቻለሁ ማለት ነው። ምክንያቱም ስንት እህቶቻችን አይታችኋል። በዚህ 3 ቀን ከ3 ቀን በፊትና ከ2 ቀን በፊት ከ20 የማያንሱ ከ30 የማያንሱ እህቶች ወንድሞቻችን በፎቶ ከላይ ጠፍታብኛለች ብሎ ብዙ ፎቶዎችን መረጃዎችን ወጥቶ ነበረ። እንዳያችሁት እኔ በጣም ነው ያዘንኩት። በህይወት ዘመኔ እንደዚህ አይነት ነገር አይቼ አላቅም፣ ሰምቼ አላቅም። ምክንያቱም እንደዚህ አይነት ነገር ይኖራል ብዬ አላሰብኩም። ምክንያቱም እኔ የመጣሁበት መንገድ በፕሌን ነው እንጂ በእግር እንደዚህ ምናልባት ወደ ደቡብ አፍሪካ የሚሄዱ ሰዎች እንደዚህ ሊከሰትባቸው ይችላል ብዬ አስባለሁ። ግን ከትግራይ ክልል ወደ አማራ ክልል ተነስተው እስከ ሱዳን እስከ ሊቢያ ድረስ ይገባሉ በእግር ብዬ በፍጹም አላስብም ነበር። እና በዚህ ሳምንት የተረዳሁት ትምህርት መሆን ያለበት ነገር ብዬ ለራሴ ትምህርት የወሰድኩበት ይሄንን ነገር ነው ማለት ነው። ምክንያቱም በጣም የሚከብድ ነው ጉዞ ራሱ ማለት ነው። እንዴ ስንት ገዳማት ራሱ እኮ ሲኬድ እኮ በፕሌን የሚኬድበት አለ። በመኪና ራሱ ስንሄድ እንዴት ነው የምንተናነቀው? እንዴት ነው የሚከብደው? መንፈሳዊ ቦታ እንኳን አምናለበት በረከት እናገኝበታለን ብለን ስንሄድ ማለት ስደት ግን ከትግራይ ክልል ከአማራ ክልል ተነስተው እስከ ሊቢያ ከሊቢያ ደግሞ ሱዳን እንትን ምንድነው ሳውዲ አረቢያ በጣም እኮ ነው። ይሄኔ ሳምንት ይጨርስባቸዋል ብዬ አስባለሁ። ደግሞ የሚሄዱበት አኳኋን ራሱ ሲናገሩ በጣም ያሳዘነኝ። አየር የሌለበት በሸራ የተሸፈነ ልክ እንደ ኮንትሮባንድ ታጭነው ነው እየተጓዙ እንዳለ የተረዳሁት ማለት ነው። እና በጣም ነው ያዘንኩት ማለት ነው። ሁለተኛ ነገር ደግሞ እኔ በጣም ያሳዘነኛል ወንጀለኛን ሰው እያለ ወንጀለኛን ማበረታታት፣ ወንጀለኛን መደገፍ፣ ወንጀለኛን ከማጋለጥ ይልቅ እሱ አትንኩት፣ እሱን እንደዚህ አትበሉት አሳዘነኝ። ምን አለኝ አንድ ሰው በሰው ሰውኛ እንኳን ስናስበው ማለት እንኳን መረጃ የመሰለ ነገር በሶሻል ሚዲያ መልቀቅ፣ ሞትን የመሰለ ነገር በሶሻል ሚዲያ መልቀቅ ይቅርና አንድ ሰው ያልሆነውን ነገር ሆነሃል ብለን መሳደብ ራሱ እንኳን አንችልም። ምክንያቱም ያስጠይቀናላ። አንድ ሰው ሌባ ካልሆነ ወይም እንኳን ሌባ እንኳን ቢሆን መረጃ እንኳን ከሌለን ሌባ ነህ ብለን መክሰስ አንችልም። አያችሁ እንኳን ሞትን የመሰለ ነገር ማወጅ ይቅርና ማለት ነው። እና የሚናገረው ነገር ደግሞ የገጠር ልጅ ከአንድም 3 ጊዜ የተደበላለቀ ነገር ነው የሚናገረው። ዋነኛው ነገር ያው የዋሸው ሞት ያልሞተችው ሞተች በማለት፣ ሁለተኛ ነገር ደግሞ ከኛ ጋር የነበረችው ሀና ብቻ ነች ብለዋል። በቪዲዮ ላይ እንደምታዩት አንድ ሙስሊም እህታችን አለች ጀለቢያ የለበሰች፣ አይኗ ብቻ ነው የሚታየው፣ እግሯ ብቻ ነው የሚታየው። እንደ ፊት ለፊት ነው የተቀመጠችው። እሷ ደግሞ ሀና ግን ጀርባዋን ሰታ ስልኳን እያየች ነው የሚታየው ማለት ነው። ፊቴን አትቅረጸኝ፣ በሰላም ከገባውኝ እዛ እያለሁ ለቃለሁ ማለቷ እኔ እንደውም አሳዘነች ሀና። ምክንያቱም ውስጧ የሆነ የተሰማ ነገር የሆነ የተደገሰላት ድግስ እንዳለ ተረታለች ብዬ ነው የማስበው። ፊቷን አዙራ እኔ ሀገሬ ስገባ ቤተሰቦች ስቀላቀን ነው ፎቶ የምታነሳኝ ቪዲዮ ምለቀው፣ አታንሳኝ፣ አትቅረጸኝ ማለቷ ራሱ ውስጧ ጥሩ ስሜት እንዳልሆነ ራሱ ያሳያል ማለት ነው። ይህንን ከመከሰቱ በፊት ነው ይህንን ሁሉ የተደረገው ማለት። በመቀጠልም ደግሞ ሽፍቶቹ ናቸው የወሰዱት እና ሲል እንደተባለው ከሆነ ልምዱ ያላቸው አሁን ከዚህ በፊት የለቀቁላችሁ ቪዲዮ እንደምሰሙት ሽፍታ እንደዚህ ይባል ነገር የለም። ሽፍታ ከሆነ እንኳን ልጅቷ ብቻ አይደለም ወንዶቹም ሳይቀር ነው አፍነዋቸው ይዘዋቸው የሚሄዱት። ከቻሉ ያፍነው ይዘዋቸው ይሄዱና ብር ካላቸው ብር ይቀማቸዋል። ብር ከሌላቸው እንኳን አፍነው ወስደዋቸው ቤተሰቦቻቸው አስደውል እንዲያመጡ ነው የሚያስደርጓቸው አሉማ። በመቀጠልም ደግሞ እንደዚህ አይነት ቦታ ላይ ሽፍታ የለም ብለዋል። ምክንያቱም ያው ልምድ ያለበት ሰው ልምድ ያለው ሰው ከዛ ቦታ ላይ የኖረ ሰው የሄደ ሰው ሁሉም ነገር ስለሚያውቀው ማለት ነው። እና አንደኛ ያልሞተችው ሞተች ብለዋል። ሁለተኛ ነገር ደግሞ ሀና ብቻ ነች የነበረችው ብለዋል። ሁለተኛ ውሸት። ሶስተኛ ውሸት ደግሞ ሽፍታ ሳይኖር ሽፍታዎች ናቸው ተሸክሟት ይዘዋት የሄዱት ብለዋል። ሶስተኛ ነገር ደግሞ ጩኸን
ተናግረናቸዋል። አዎ ፍራቻ ሊኖር ይችላል። ቢሆንም ግን እንደው ምን ሆነሻል ብሎ እኮ መጠየቅ እኮ ይቻላል እኮ መቼስ ምን ሆነሽ ነው የጮኽሽው እኮ ይባላል እኮ። ምን ሆነሽ ነው ፊትሽ የጠቆረው? ምን ሆነሽ ነው ደስተኛ ያልሆንሽው እንኳ ይባላል እኮ። እንኳን ጮኻ ይቅርና ማለት ነው። እና ድብልቅልቁ የወጣ እንዲያደርገው እንዲታመስ ያደረገው ማን ነው? የገጠር ልጅ ነው ማለት ነው። ይሄ ደግሞ አይፈረድበትም። ምክንያቱም ያለበት ባግራውንድ በሰዎቹ ይሄ በሽፍት ምንድን ነው የሚባሉት ሰዎች ተከቦ ተጨናንቆ ሊሆን ይችላል፣ አይታወቅም። ቢሆንም ግን ያለውን እውነታ ነገር ግን በውስጥ ማሳወቅ ነበረበት፣ በውስጥ መናገር ነበረበት። እሱ የመጣው እኮ ከሴት ነው፣ እናቱ ሴት ናት። አሁን ህይወቱ የሚያገባው ህይወቱ የሚኖረው በሴት ላይ አግብቶ ሊኖር ይችላል። ሴት አግብቶ ደግሞ ሴት ሊወልድ ይችላል። መጥፎ ነገር የህሊና ወቃሽ የሆነ ነገር ላይ በራሳችን ላይ ህይወታችን ላይ ባናስቀምጥ አሪፍ ነው ብዬ ያስባለሁ። ምክንያቱም ህሊና ከሁሉም ነገር በላይ ዳኛ ነው። ህሊናቸው የወቀሰቸው ሰዎች ከሁሉም ነገር ይቆጫቸዋል። ሰው አይዘንብህ፣ ሰው እንትና ይበልብህ። ሀናም ራሱ ብላለች፣ እኔ እነሱ አይደለም መሪዎቹ አይደለም የገደሉኝ ከኔ ጋር አብረው የነበሩ ልጆች ናቸው ብላለች አሉ። አያችሁ እንዴት እንደተጸጸተች፣ እንዴት እንደሰማ ስትሄድ እጇን ይዘዋት ጎትተዋት ይዘዋት ሲሄዱ ወንዶች ነበሩ። ምንም ነገር ለምን አይሞቱም እንዴ? ለምን አይሞቱም? እዛ ቢሞቱ እኮ መስዋዕትነት እህታቸው ብለው ነው። አንድ ድምጽ ቢሆኑ ቢበረቱ አይገላቸውም። ደግሞ በዛ ሰዓት ደግሞ ስልክ ነበራቸው። ያመጣቸው ሰዎች ወደ ላሎች የዋና የላካቸው ሰው ቢደውሉ አንድ መላ ይፈጠር ነበረ። ግን አላቅም ደግሞ ወይ ሲቀርጻቸው በእንትን በተዘዋዋሪው ደግሞ ዞር ብለው ደግሞ ቀስ አድርገው ፎቶ ቢቀርጿቸው እንደው ራሱ ማለት ነው ለሰዎቹ እንዲያዙ ቦታው ያለችው የተያዘችበት ቦታ እንዲታወቅ ሲይዘዋት ሲሄዱ ስታለቅ ስትጮህ እንኳን ማለት ነው። እያችሁ አስተሳሰባችን ይሄንን ነው ማለት ነው። ቢያንስ እነሷ እንኳን ማትረፍ ባንችል ዞር ብለን እኮ አንዳቸው ዞር ብለው እኮ ስልክ ይዘው መደወል ይችሉ ነበር። ቀስ ብለው ወይ በቴክስት ማሳወቅ ይችሉ ነበር። እንደዚህ አይነት ቦታ ላይ ደርሳ ላይ እንደዚህ አይነት ቦታ ተደፍራለች፣ ይዘዋት ሄደዋል፣ ሊገሏትን እየጮኸች ነው ብለው ቢያንስ የእሷን ጩኸትና በቴክስት አስደግፈው መላክ ይችሉ ነበር። ግን ያንን ነገር ሁሉ አላደረጉም። በተለይ የገጠር ልጅ ስልክ ኖሮት ይሄን ሁሉ አላደረገም እንዴ። እረ አንዳንድ ጊዜ እኮ ህሊና የሚባል ነገር እኮ አለ። ለምንድን ነው የምንኖረው? ሰው በሰው ሰውኝ ምንድን ነው የምናስበው? እንዴ በጣም ይከብዳል። እኔ በራሴ በጣም ነው የከበደኝ። የምናገረው እርስ ጠፍቶኛል። እንግዲህ ያመጣሁላችሁ ቪዲዮ ይህንን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ባላችሁበት የእግዚአብሔር ሰላሙ ፍቅር በዚህ ስትበልልኝ አመሰግናለሁ። እግዚአብሔር አምላክ ሰላምና ፍቅሩ ያብዛለን እላችኋለሁ።